ለተወሰነ ሰዓት አርቲፊሻሏንም ምናምንም ያደረግሽ ሊያገላብጥሽና ሊያሻሽሽ ይችላል። መጨረሻ ግን ኦሪጂናሉ ቦታ ጋር ነው ዞሮ መውደቂያ። አብዛኛው ወንዶች ያቸው ዞሮ ወንድ ልጅ የሚሄደው ኦሪጂናሏ ጋር ነው። ኦሪጂናል ፀጉር ያላት፣ ኦሪጂናል ጥፍር ያላት፣ ኦሪጂናል ሁሉ ነገሯ በቃ በራሷ ናቹራል በሆነ ሴት ላይ ነው የሚሄደው ወንድ ልጅ። ለመሰላችሁ አሁን እኔ ብዙ ወንዶች ቅሬታ ያቀርባሉ። ሚስቴ ስተኛ እርቅ ማዕድ ላይ ስሙ ጥፍሯን ስታወልቅ አሁን እሱ ናፍቃው አልጋ ላይ ቁልጥልጥ እያለ ጥፍሯን እስክታወልቅ ይሄንና ልቀቅ አትልቀቅ ልትተኛ ይሄንና ልቀቅ አትልቀቅ ይሄንን እስክታነሳ እዚህ ጋር ሆዳቸውን የሚያስሩበት አለ እሱ እስኪነሳ ይሄ እግራቸውን ማቃኛ እንደዚህ ደግሞ የሚያስሩበት አለ እሱ እስኪነሳ እስኪገነጣጠሉ ድረስ ይጠብቃሉ ወንዶቹ። እና ወንዶችዬ እኛ አርቲፊሻሎች ነን የምናዋጣችሁ። ዞራችሁ በነገራችን ላይ ወንዶች ዞራችሁ እኛ ናቹራል ጋር ነው እኛ ስር ናችሁ። ዋሻ አልዋሸሽም ማሪ አልዋሸሽም። አሁን ወንዶች አብዛኞቹ የሚሸወዱት ብለው ፎቶ ሲነሱ ሪል ከንፈር ይመስላችኋል። ታዲያ አንተ እዚህ ላይ ስታይነት ቻፕስቲክ አድርጋ ነው ወደሚል የመጣው። ከዛ አንተ ሄደክ ለመሳም ስትጓጓ ይሄን ከንፈር አግኝቼው ምናምን ብለሽ ፍድ ብለክ በቃ ያለ የሌለህን ጅንስ ሱሪ አጥበክ ምናምን በቃ ሽፍድፍድ ብለክ ስትሄድ ብርጅስቶን ሆና አጠብቃለች። ኖርማል ከንፈር ነፍስሽ ምንም አታገኘም። አንተ ያሉን በቃ ሂጂ ስሜ ምናምን በቃ ሽፍድ ብለክ በቃ ነዳጅህን ትብለክ መኪናህን እየነዳ ቆንጆ ከዛ ስትሄድ ይሄ ይወልቃል። በስመ አብ ወወልድ ወመንፈስ ቅዱስ ትላለክ። ይሄንንም እንደዚህ በእንትን በሶፍት አድርጎ እንዲያነሱታል። በስመ አብ ወወልድ ወመንፈስ ቅዱስ ትላለክ። ከዛ ደግሞ ይሄንንም ስታወልቀው በስመ አብ ከዛ መጨረ አሃዱ አምላክ አሜን የምትለው የዳለን አለቅ ኪያ የምትለው አለ። እንዴት ነሽ? እኔ ለእሷ ጥያቄ ልጠይቃት ነው። እሷን ጥያቄ ልጠይቃት ነው። ብርጅዬ ደግፍሻለሁኝ፣ ግን አንዳንዴ ይከፋናል። ያው ወንድ ምናምን እውነትሽን እኮ ነው ብርጅዬ፣ እውነትሽን ነው። ግን ውሻ ነው የምትለዋን ብቻ እሷን ብቻ እንድታወጪ። አንቺ ብርቱ ጎበዝ ነሽ። ኢቨን ስታወሪ አራርቀሽ ነው የምታወሪው። ደስ ይላል ውዴ። እህታችን ብርሃን እጅሽን አንዴ የቀኝ እጅሽን እንዲህ ወደ ላይ ዘርጊልኝ። እኔ ብርሃን በይ። እስከ ዛሬ ድረስ በይ። አየሻ ብሪጅ እየሰከሰችሽ እኮ ነው ብሪጅ። አስቢው እንግዲህ ጌታን እየሰከሰችሽ እኮ ነው። ፊቷን እንኳን ብሪጅ ወዝ በወዝ ሆኖ ፊቷን ያሰው ብሪጅ ነገር መቀጣት ይችላል ላላችሁ ከንፈራቸው የሚደርቡ ሰዎች ሲበሉ አሁን እንደጎረስኩት እና ሂቱ ሲጀመር ይኸውልሽ ብሪጅ ብርሃን እህታችን ብርሃን ባሏ ወደ ካምፓኒ ሲሄድ ተጣልተው የዛን ዕለት ነው የከለከለችው። ከዛ በፊት አልከለከለችውም። እሺ ውዴ፣ የእሷ ያለች ልትልሽ የፈለገችው እንደዛ ነው። ካምፓኒ በቀደበታ ሲሄድ ማለት ነው አይደለም። ሲጀመር እኔ መሲ ሰምቼ ነው መጀመሪያ ተጋቡ አለች። የዚህ ሀገር መንግስት ደግሞ ብር ይፈልጋል ማለት ለማጋባት። እሱን ለመጠየቅ ሄድኩኝ። ለምን ማሚ አልነግርሽም? ማሚን በሚስጥር ጠየቅኳት። እኔ ስጠይቃት ጊዜ ይፈልጋል 2,000 ያስከፍላሉ ምናምን አሉኝ። ከዛ አልተጋባውም። ቆይ እንጋባ አልኩ። ምን አደረኩ? ለምን አቡዳቢ ሄደሽ አትጋቢም? ህጋዊ ለምን አትሆኝም? ህጋዊማ ህጋዊ ነኝ፣ እሱም ህጋዊ ነው። ግን ብዙ ፕሮሰስ ይፈልጋል የጋብቻ ለማድረግ። ወደ ኢትዮጵያ እንዳልሄድ ደግሞ አሁን የምሄድበት ሰዓት አይደለም። ሳታገቢ እንዳሰጪ ስትሽ ሰጥተሻል። እዚህ አሰክሺ በኮሜንት ሳታገቢ እንዳሰጪ። ይሄን አሁን እንዲህ ብለሽ የጻፉ ዓለም 8 ዙር ሰጥተሻል። በቀን ቀዳዳ ቱልቱላ ሳታገቢ እንዳሰጪ 8 ዙር ሰጥተሻል። ቱልቱላ አሁን አሳዘነኝ። መሲ እውነቱን ለመናገር አሁን አሳዘነኝ።
ስለዚህ ልስጣው ጾሙ ሲፈታ ለሻ አይደለም ለራስሽም ጥቅም እኮ ነው የምትሰጪው። ምን የወንድ ጥቅም ብቻ አረግሽው? እኔ ማኖር ያለው ማዳም ቤት ታፍነ ቁጭ ብለን ኖር የለን ምን ችግር አለው? ወደፊትም እንቀጥላለን። ደግሞ አንድ ወንድና ሴት ይኸውልሽ፣ ወንድና ሴት የሚተኙት ለጋራ ጥቅም እንጂ ለግል ጥቅሙ አይደለም። የጋራ ጥቅም ነው። የግል ጥቅም የሚባል ነገር የለም አልጋ ላይ ሀቢብቲ። የግል የኔ ጥቅም ምንድን ነው? ብጉር ቢሄድልኝ ነው የኔ ጥቅሙ። ፊቴ ላይ ብጉር አለ እነሱ ተባቁር እና ታዲያ እሱ ችግሩ ሄድለታል ከአንቺ ጋር ስለተኛ ወይስ ደግሞ አለ ተባለው መኪና እንትን አይን ይበራል፣ ወገቡ በስነ ስርዓት ይሰራል። አንቺም ያንን ጥቅም ታገኛለሽ። እኔማ ተሰባብሬ እንደምን ሆነሽ ስንት ዓመት ሙሉ የደከምኩበትን ወገቤ ተሰባብሬ ነው የምታርፈው። ሌላ ምን ትርፍ አገኛለሁ? ሁለትሽም ነሽ የሁለትሽም ድምፅ ነው የምታቃስቱት አልጋ ላይ ሀቢብቲ። አሁን ክፉ ደግ አታነጋግሪ። ወንዶች ካላችሁ ኑ፣ እንደውም ሴቶች ውጡ፣ ኑ ከቤት ይውጡ፣ ኑጡ ሴቶች ኑጡ ሴቶች። ወንዶች ካላችሁ አንዳንድ ቁጥር ጻፉ። ሲጀመር እጣ ክፍሎች አይደሉም ሴቶች። ውጡ ሴቶች ከቤቴ። ወንዶች አንዳንድ ቁጥር ጻፉ እየገባችሁ። አሁን ባልኩት ላይ አስታይ። ከጎኔ ቆሙ ወንዶች ከጎኔ ቆሙ። የሉም አሉ። ለምንድን ነው የሌሉት? ወንዶች ወንዶች ይኸው እኔ ያለሁላችሁ ወንድሞቼ። ፎሎ አላረከኝም አንተ ደግሞ የሚገርም ብለክ ነገረ ስራ ሁሉ ኮሜንት ክራሱ ይገርማል። ፎሎ አርገኝ መጀመሪያ። ወንዶች አንዳንድ ቁጥር ጻፉ አሉ። ሰላም ለምንድን ነው የሌሉ? የሉም አሉ። ሩቂ አንቺ ወንድ ነሽ አትገቡም። እስቲ ትክክለኛ አፍቃሪ ወንዶች አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ አበባ ስጠኝ። አፍቃሪ ሴቶች አበባም የላቸውም። አንድ አበባ ለምንድን ነው የምታስገቡት? መሲ ፈልጌሽ ነበር የገባሁት። ስልክ ፈልጌ ነው። ሶሪ። እንዴት ነች? መጀመሪያ አለው። እሺ ምን አይነት ስልክ? A16 እና አንድ እንትን ታብሌት። እሺ ጋይስ ቆይ ላሳያችሁና ወንዶች ትገባላችሁ። ዛሬ የሳውዲ ሴቶች የሉ የዱባይ ታርገን ከወንዶች ጋር ጭራ ነው የምናስበቅላችሁ። ሴቶች ቁጭ ብለሽ ከታች ታፕታፕ ታረጊያታለሽ። ወደዛም በግድ ገበናችን ዝርዝር እንዲያረጉት ነው። እንደ ወንዶች ብሶታችሁን ገብታችሁ ስለ ሳውዲ ሴቶች፣ ስለ ዱባይ ሴቶች፣ ስለ ኢትዮጵያ፣ ስለ ዓለም ሴቶች ሁሉ ታወራላችሁ። መብታችሁ ነው። ጉዳችሁን ቁጭ ብላችሁ ትሰማላችሁ። ጠብቁ። ገጥመናል ሳይቂ። እሺ ጋይስ 591 ሰዎች አላችሁ። ይሄ ፓወር ባንክ 10,000 ዋት ነው። ይሄ ዋይፋይ ደግሞ 5G 4Gንም ሁለቱንም አክሰስ የሚያደርግ ነው። ከ4 ስልክ ድረስ ቻርጅ ያደርጋል። ይሄ ፓወር ባንክ ይሄኛው ሃይፓድ ደግሞ 650 ድርሃም ነው የሚሸጠው። የ1 ዓመት ጋራንቲ ያለው ኦሪጂናል ሃይፓድ ነው። አጠቃላይ ግን ይሄኛውን እዚህ ላይ ተጨምሮበት አጠቃላይ የ1,000 ድርሃም እቃ ነው። ነገር ግን በ650 ድርሃም ብቻ ዩናይትድ አረብ ኤምሬት ላይ ያላችሁ ማለት ነው። እንደገና እኔ ዛሬ ላይቭ የገባሁበት ስልክ ይሄ ነው። 600 ድርሃም ነው የሚሸጠው። 550 ነው። ካሜራችሁ ጽድት ያለ ስልካችሁ አሪፍ እንደው ቪዲዮ ስትሰሩ ሁሉም ነገር ጽድት እንዲልላችሁ ይሄንን ስልክ ምርጫችሁ አድርጉ። ይሄ ስልክ ደግሞ የሚሸጠው 550 ድርሃም ነው። ይሄ 16 የስልኮች ንጉስ ደግሞ ኦሪጂናሉ ሜድን ቬትናም ነው። ይሄው ኦኬ መሲ፣ እኔ የምፈልገው ለምን መሰለሽ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያው በምችለው በሚዲያው ዘርፍ አንዳንድ መዝሙሮች እሞክራለሁ እና እዛው ላይም ወደፊት አባቶች ጋር ምናምን እየተቀራረብን ፖድካስት ለመስራት አስቤያለሁ እና ካሜራ ምናምን ለመግዛት አሁን ላይ አቅሙ ስለሌለኝ ያለውበት ሶሉሽን እዛ ስለማይደርስ ስልክ ተጠቅሜ ምናምን ማይኮች አሉኝ። በዛ መንገድ ነው ቪዲዮ መቅረጽ እና ኤዲት ማድረግ የምፈልገው። እስካሁን የምሰራው ቴክኖ ስፓርክ 30C ነው፣ አሁን የማወራበት ማለት ነው። ሌላ